ይህች ሀገር የትናንትናና የዛሬው ህር ናት። በጊዜ ማሽን ወደ ኋላ ተጉዘን የሰው ልጅ ገና የስልጣኔ ፊደል መቁጠር ባልጀመረበት ጥንታዊ ዘመን ላይ ብንቆም ለመጀመሪያ ጊዜ የሰው ልጅ ተሰባስቦ አምልኮትን የጀመረባት ሆናና 11 ሺህ ዓመታት በላይ ያስቆጠረ የዓለማችን እጅግ ጥንታዊ ቤተ መንግስት ይዛ ታስደምመናለች። ይህች ሀገር እንደ ቡና መገኛዋ ኢትዮጵያ በዱር የበቀለ ቡና ባይኖራትም ቡናን የማፍላትና የማቅረብ ዘዴ ወደ ረቂቅ ጥበብ ወስዳ በዩኔስኮ የማይዳሰስ የሰው ልጅ ቅርስ እንዲመዘገብ ያደረገችና ለዓለም ያስተዋወቀች ሀገር ናት። ግማሽ አካሏ በአውሮፓ ግማሹ ደግሞ በኤዥያ ነው የምትገኘው። ለሁለቱ ሀገሮች መካከል የምትገኝ ድልድይ ልንላት እንችላለን። ዘመናዊ ሀገር ናት። በአቪዬሽን ኢንዱስትሪ ግዝፈት፣ በጦር መሳሪያዋ ምጥቀት፣ በጋርመንት ኢንዱስትሪ ስፋት፣ በፊልም ፕሮዳክሽን ጥራት ዓለም ስሟን ደጋግሞ ያነሳዋል። እንደኛ የኢትዮጵያ ዜጎች ከሆኑ ደግሞ አንድ ሰሞን በፊልሞቿ ተለክፈው እንደነበር እውነተኛ ምስክሮች ናችሁ። ክብሯንና ክብሯን እንኳን ወደ ሀገረ ቱርክ በሰላም መጣችሁ። ዛሬ ፓስፖርት ሳይትጠየቁ የትራቭል ሂስትሪ አላችሁ የላችሁም ሳትባሉ የቱሪስት ስያሜ ብቻ ይዛችሁ ወደ ሀገረ ቱርክ ይዘናችሁ እናቀናለን። ከጥንታዊ የሰው ልጅ ታሪክ ጀምሮ እስከ ዘመናዊ ፖለቲካዋ ድረስ ከአስደናቂ ተፈጥሮዋ እስከ ማራኪ የቱሪስት አቀባበሏ እንዲሁም የህዝቦቿ ኑሮ እስከ ኢኮኖሚ መስተጋብሯ እንመለከታለን። ታዲያ እናንተም ይህችን የታሪክ ከበርቴ ለመመልከት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ሁኑ። ቱርክ ጂኦግራፊካል ቅርጿ ለአራት ማዕዘን የቀረበች ስትሆን ሀገሪቱ 783562 ኪሎ ሜትር የምትሰፋ ግዙፍ ሀገር ናት። አውሮፓና ኤዥያን ጎረቤት አድርጋ የምትገኘው ቱርክ 8 ጎረቤት ሀገሮች አሏት። በሰሜን ምዕራብ ግሪክና ቡልጋሪያ የአውሮፓን በር ከፍተው ያዋስኗታል። በሰሜን ምስራቅ ጆርጂያ፣ አርሜኒያና አዘርባይጃን ይገኛሉ። በደቡብ ምስራቅ ደግሞ ኢራንና ሶሪያ ጎረቤት ሆነዋት እናገኛለን። የቱርክ መልክዓ ምድር እጅግ አስገራሚ ነው። በሰሜን ጥቁር ባህርን፣ በደቡብ በኩል ደግሞ ሜዲትራኒያን ባህርን፣ በምዕራብ በአጂያን ባህር የተከበበች ናት። ከ8000 ኪሎ ሜትር በላይ የሚረዝም የባህር ዳርቻ አላት። ነገር ግን መሃል ሀገሩ በተራራማና ገደላማ መልክዓ ምድር የተሞላ ነው። በስተ ምስራቅ የሚገኘው ተራሮች በተለይም የኖ መርከብ ያረፈበት የአራራት ተራራ በረዶ ለበስ ሲሆን የክረምት ስፖርቶች ይዘወተርበታል። ሀገሪቱ የአየር ንብረት እንደ አካባቢው ይለያያል። በሜዲትራኒያን ባህርና በአጂያን ባህር ዳርቻዎች ሞቃታማና ፀሐያማ ሲሆን አንካራን ጨምሮ በመሃል ሀገሩ የሚገኙ ክፍል ደግሞ ክረምትንና በጣም ቀዝቃዛ አየር ንብረትን ያስተናግዳሉ። ኢስታንቡል ለሁለት የሚከፍላት የቦስፈረስ ወሽመጥ የሀገሪቱ እስትንፋስ ነው። ይህ ጠባብ የውሃ መንገድ ጥቁር ባህርን ለዓለም ጋር የሚያገናኝ ብቸኛው በር በመሆኑ የዓለም ፖለቲካና ኢኮኖሚ ላይ ከፍተኛ ሚና ይጫወታል። ቱርክ ማለት የምስራቅ ዓለም ወግና የምዕራብ ዓለም ዘመናዊነት እጅ ለእጅ ተያይዘው የሚጨፍርባት መድረክ ናት። ወደ ቱርክ መግባት አንድ ትልቅ የባህል ሙዚየም እንደ መግባት ነው። እዚህ ሀገር ሙስሊም መሆንና ዘመናዊነት አይጋጩም። ምንም እንኳን ሀገሪቱ 99% የሚሆነው ሙስሊም ቢሆንም የሀገሪቱ መንግስት ሴኩላር ወይም ከሃይማኖት ነፃ የሆነ ገለልተኛ ነው። እስልምናና ዘመናዊነት እንዴት ታርቀው ይኖራሉ ካላችሁ ምናልባት ቱርክ መጥታችሁ መንገድ ላይ ስትጓዙ ሚኒስከርት ያደረገች ሴትና ሂጃብ ያደረገች እናት ክንድ ለክንድ ተያይዘው ልታገኙ ትችላላችሁ። ቱርክ ገብተን ሻይ ሳንጠጣ እንወጣም የሚባለው ነገር እውነት ነው። የቱርክ ሻይ ወይም ታይ የፍቅር ምልክት ነው። ትንሽ ወገብ ያላት ብርጭቆ የሚቀርበው ቀይ ሻይ ለማንኛውም ንግግር መክፈቻ ነው። አንድ ቱርካዊ ቤቱ ጋበዛችሁ ማለት እስክትጠግቡ ሳይሆን እስክትፈነዱ መብላት ምርጫ ሳይሆን ግዴታ ነው። ይህንን ባህላቸውን ደግሞ እድሜ ለቃና ቴሌቪዥን በበቂ ሁኔታ መመልከት እንደቻለን ጥርጣሬ የለኝም። 86 ሚሊዮን የሚጠጋ ህዝብ ያላት ቱርክ በህዝብ ብዛቷ ከዓለማችን 8ኛ ደረጃ ላይ ተቀምጣለች። አንካራ
4000 ዓመታት በላይ ታሪክ ያላት በሮማንና በባዛንታይን የኦቶማን መንግስት ቁልፍ ሚና ያላት ከተማ ናት። ከትላልቅ የቱርክ ከተሞች መካከል በአንጻራዊነት ቀዝቃዛ የሚባል የአየር ንብረቷ ለየት ባለ መልኩ የኪነ ጥበብ ህንፃዋ ለየት ተደርጋ ትታወቃለች። በ1923 ዓ.ም ጀምሮ ላለፉት 100 ዓመታት የቱርክ ዋና ከተማ ሆና በማገልገል ላይ ትገኛለች። የሀገሪቱ ቁጥር 1 ዩኒቨርሲቲ ማድሊክ ቴክኒካል ዩኒቨርሲቲን ጨምሮ የሀገሪቱ ዝነኞቹ የአንካራና አጄቴፔ ዩኒቨርሲቲዎች መገኛ ስትሆን የነዋሪዎቿ ቁጥር 5.8 ሚሊዮን እንደሆነ ይገመታል። ይህም በህዝብ ብዛቷ የቱርክ ሁለተኛዋ ትልቅ ከተማ ያደርጋታል። በጥቁር ባህርና በማርማራ ባህሮች መካከል የምትገኘው የቀድሞዋ ኮንስታንቲኖፕል የዛሬዋ ኢስታንቡል 15 ሚሊዮን ቱርካውያን ይኖርባታል። በህዝብ ብዛትም ሆነ በኢኮኖሚ ጥልቀት ከቱርክ ከተሞች የሚፎካከራት የለም። በዓለማችን ለሁለት አህጉሮች መካከል የምትገኝ ብቸኛዋ ሀገርም ናት። 37% የመሬቷ ክፍል በአውሮፓ፣ 56 የሚሆነው ደግሞ በኤሲያ ነው የምትገኘው። አውሮፓና ኤሲያን የሚያገናኝ ሁለቱ ከተሞች ክፍሎች ረዥሙ ተንጠልጣይ የሆነው የቦስፈረስ ድልድይ ያገናኛሉ። ኢስታንቡል ውብ ገጽታዎቿን ለመመልከት በምስራቅና በምዕራብ መካከል ሆነው ሁለት አህጉርን አየር መተንፈስ ከፈለጉ የቦስፈረስ መተላለፊያ ላይ የጀልባ ጉዞ ያድርጉ። ቦታው በዓለማችን ውድ ሆቴሎች የሚገኙበት፣ ሀብታሞች ቅንጡ ጀልባቸውን የሚያቆሙበት ተመራጭ አካባቢ ነው። 700 ዓመታት ታሪክና የ67 ሜትር ከፍታ ያለው ገላታ ማማ የኢስታንቡል ምልክት ነው። ቱርካውያን ጥንዶች ለፍቅረኞቻቸው ሰርፕራይዝ ወይም የቀለበት ስርዓት ሲፈልጉ የመጀመሪያ ምርጫቸው ገላታ ማማ ነው። 360 ዲግሪ ሙሉ እይታ ያለው ማማው በአመሻሽ ላይ ፀሐይዋ ስትጠልቅ ለማየት ተመራጭ ቦታ ነው። የጄምስ ቦንድን ስካይ ፊልም አይተው ከነበረ ይህንን ቦታ ያስታውሱታል። በዓለማችን የመጀመሪያ ሞል ነው። 570 ዓመታት በፊት በኦቶማን ቱርኮች ነው የተገነባው። የመሬት መንቀጥቀጥና የእሳት አደጋ ደጋግሞ ቢያወድሙትም ደጋግመው እየገነቡ ዛሬም ድረስ ተመሳሳይ አገልግሎት እንዲሰጥ አስችለውታል። የገበያ ማዕከሉ 30,000 ካሬ ስፋት፣ 4,000 ሱቆችና 21 በሮች አሉት። የኢስታንቡል ነዋሪዎችና የዓለም ቱሪስቶች ከፍተኛ መዳረሻ ነው። ይህ ግብይት ስርዓት ከኛ ሀገሩ መርካቶ ጋር የሚያመሳስለው ነገር አለ። መርካቶና ይህ ሞል የሚያመሳስላቸው ነገር አንድም ተከራክረው መሸመት መቻሉት ነው። ኢስታንቡል ከዓለማችን ግዙፍ ኤርፖርት አንዱ መገኛ ናት። ከመሃል ከተማው 35 ኪሎ ሜትር ርቀት የሚገኘው የኢስታንቡል ኤርፖርት 70 ስኩዌር ኪሎ ሜትር የሚሰፋና በዓመት 90 ሚሊዮን ተጓዦችን የሚያስተናግድ ነው። በስም ከሚጠቀሱ የዓለማችን ግዙፍ ኤርፖርት አንዱ ነው። ከ3 ዓመት በኋላ የማስፋፊያ ስራው ሲጠናቀቅ ደግሞ በዓመት 200 ሚሊዮን ተጓዦችን እንደሚያስተናግድ ይገምታል። 92 ዓመታት ግዙፍ ታሪክ ያለው የቱርክ አየር መንገድ በዓለማችን 7ኛ ደረጃ ላይ የተቀመጠ አየር መንገድ ነው። 300 አውሮፕላኖችና 352 መዳረሻዎችን በመሸፈን በመዳረሻ ብዛት በዓለማችን 3ኛ ደረጃ ላይ ተቀምጧል። የቱርኩ ብራድ ፒት ተብሎ የሚታወቀው በቃና ቲቪ ኩዚ ጉኒ ፊልም ላይ የተወነው ኩዚ በቱርክ ፊልም ዓለም አቀፍ ዝናን ያገኘ ተዋናይ ነው። በአንድ ወቅት የቱርክ ተዋናዮች ሰላም ውለው ማደራቸው የኢትዮጵያን ሕዝብ ያስጨንቀው ነበር። ነገሩ ወደን አይደለም። የቱርክ ተከታታይ ፊልሞች ሱስ የመሆን ይዘት ያላቸው ፊልሞች ናቸው። በፍቅራቸው የጣሉት ታዲያ እኛም ብቻ እንዳይመስላችሁ። የቱርክ ፊልሞች 150 ሀገራት በቋንቋ እየተተረጎሙ ይሰራጫሉ። ላቲን አሜሪካዎች አይተዋቸው አይጠግቡም። እስያና አፍሪካ በፍቅራቸው አብደዋል። በመካከለኛ ምስራቅማ ስማቸውን ጠርቶ አይጠግቡም። ቱርክ ይሏት ሀገር ህዝባችንን በድራማዋ እያፈዘዘች ባህላችንን ልትበርዘው ነው ያሉ የመካከለኛው ምስራቅ የሰሜን አፍሪካ ሀገራት በአንድ ወቅት በሀገራቸው እንዳይታዩ እስከ ማገር ደርሰውም ነበር። ቱርክ በሲኒማው ኢንዱስትሪ በማስተዋወቅ በዓለማችን ቀደምት ሀገር አንዷ ናት። እንደ አውሮፓውያን አቆጣጠር በ1898 ጀምሮ በሲኒማው ታውቃለች።
በ1940ዎቹ እና 50ዎቹ የቱርክ ፊልም ወርቃማ ዓመታት፣ በ1990ዎቹ ውድቀት፣ በፈረንጆቹ ሚሊኒየም ደግሞ መነሳት ሊባል ይችላል። ቱርክ ፊልሞች ተከታታይ የቴሌቪዥን ድራማዎች ኤክስፖርት እያደረገች በየዓመቱ በቢሊዮን የሚቆጠር ብር ታፍሳለች። ተከታታይ ፊልሞቿን ኤክስፖርት በማድረግ ከአሜሪካ ቀጥሎ ቱርክ ትገኛለች። ፊልም በማምረት ደግሞ በዓለማችን 10ኛ ደረጃ ላይ ትቀመጣለች። ጊዜው እንደ አውሮፓውያን አቆጣጠር በ1959 ቡዚጉሊ መንደር ነው። የኔቶ አየር ኃይል ተልዕኮ ተሰጥቶት የነበረው አሌሃንድሮ ፒናር የጦር ጀት አብራሪና የካርታ ባለሙያ ነው። ፓይለቱ ከአየር ላይ የተመለከተው አስደናቂ ቅርጽ ፎቶግራፍ አንስቶ ተመለሰ። ፎቶግራፉ ሲተነተን ተራራው ላይ የተፈጠረው የትልቅ መርከብ ቅርጽ እንደሆነ ታመነ። ያ ታላቅ ቅርጽ የተገኘው ታላቁ ተራራ ላይ በአራራት ተራራ መሆኑ ደግሞ ቅዱሳን መጻሕፍት የኖህ መርከብ ማረፊያ የአራራት ተራራ ነው የሚለው ጋር ተመሳሰለ። ምዕራባዊ የሆነ ዓለም ውስጥ ያለን ይመስላል። ነገር ግን ይህ ቦታ እውን ነው። የቱርክ እምብርት ላይ የምትገኘው ካፓዶሺያ በተፈጥሮ ድንቅ ስራዎቿና የሰው ልጅ ጥበብ የተሞላች ምድራዊ ገነት ናት። ዛሬ በዚህ ቪዲዮ ከሺህ ዓመታት በፊት ድንጋዮችን በመፈልፈል የተገነባችው ከተማ፣ ከሰማይ ላይ ስለሚበሩ ፊኛዎችና ስለ ካፓዶሺያ እስኪ ትንሽ ልንገራችሁ። ይሁንና ካፓዶሺያ በተፈጥሮ ውበቷ ብቻ ሳይሆን በታሪክም ትታወቃለች። በጥንት ዘመን የነበሩ ቤተክርስቲያኖች በስደት መሸሸጊያ እነዚህ ድንጋዮች በመፈልፈል አብያተ ክርስቲያናትን፣ ገዳማትንና መኖሪያ ቤቶችን ሰርተው ነበር። ወደ ካፓዶሺያ መጥተው በሞቃታማ አየር ፊኛ ላይ ሳይንሳፈፉ መመለስ አይታሰብም። በየቀኑ ማለዳ ፀሐይ ስትወጣ በመቶዎች የሚቆጠሩ ፊኛዎች ሰማዩን ይሞሉታል። ከላይ ሆኖ የሚታዩት እይታ ከተማዋን ልዩ መልክዓ ምድር የሚገርም ሁኔታ ያሳየውታል። ይህ ትርኢት በካፓዶሺያ በዓለም ላይ በፎቶግራፎቿ የምትታወቅ ቀዳሚ ሀገርም አድርጓታል። ካፓዶሺያ የተፈጥሮ ታሪክና የሰው ልጅ ጥበብ የተዋሃደባት ቦታ ናት። በዓለት ውስጥ የተገነቡ ሆቴሎች ውስጥ ማደር፣ ጥንታዊ ታሪኮችን መዳሰስ፣ በሰማይ ላይ መንሳፈፍ የሚፈልግ ተጓዥ ካለ ይህች ከተማ ቀዳሚ ምርጫ ናት። እናንተስ ካፓዶሺያን ለመጎብኘት ፍላጎት አላችሁ ወይስ ከዚህ በፊት ጎብኝታችኋታል? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።